ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። USAID የነፍስ አድን ድጋፍ ይቀጥላል ተባለ። የአሜሪካው ዓለም አቀፍ የተራድኦ ድርጅት ለዓለም ምግብ ፕሮግራም አቋርጦት የነበረውን የነፍስ አድን እርዳታ በድጋሚ ለመቀጠል ወስኗል። USAID የነፍስ አድን ድጋፍ እንደገና ለመቀጠል የወሰነው ውሳኔው ለረሃብና ከባድ የምግብ እጥረት በተጋለጡ በሚሊዮኖች የሚቆጠሩ ሰዎች ላይ የተላለፈ የሞት ፍርድ ነው በማለት የዓለም ምግብ ፕሮግራም ከትናንት ወዲያ ማስጠንቀቁን ተከትሎ ነው። ለአጠቃላይ የነፍስ አድን አሜሪካ ድርጅቱ የነፍስ አድን ፕሮግራሞች እንደገና ከሚቀጥልባቸው ሀገሮች መካከል ሶማሊያ እና ኒጀር ይገኙበታል። በግብጽ የቬንዙዌላ አምባሳደር ወደ አስመራ ተጉዘው ከኤርትራ ባለስልጣን ጋር መወያየታቸውን አስታወቁ። አምባሳደሩ ከፕሬዝዳንት ኢሳያስ አፈወርቂ ጋር የተነጋገሩ ሲሆን በዚህ አዳዲስ የሁለትዮሽ ስምምነቶችን ለመፈራረም መስማማታቸውን አስረድተዋል። ሲናገሩም ኤርትራ የተጣለባትን ህገወጥ ማዕቀብ እንደመቃወማችን ሁሉ ከኤርትራ ጋር አብረን ለመስራት ዝግጁ ነን። በኤርትራና በቬንዙዌላ መካከል ዲፕሎማሲያዊ ግንኙነት ከተጀመረ 19 ዓመታት መቆጠራቸውን የገለጹት አምባሳደሩ ይህንን ግንኙነት አሁን የላቀ ደረጃ ላይ ለማድረስ የሚያስችል ስምምነት በአስመራ ቆይታቸው ማድረጋቸውን በኤክስ ገጻቸው ላይ አስፍረው ተመልክተናል። ባለፈው ዓመት በዲሞክራቲክ ኮንጎ የመፈንቅለ መንግስት ሙከራ አድርገዋል ተብለው ፍርድ የተላለፈባቸው 3 አሜሪካውያን ፍርዳቸው በሀገራቸው እንዲከታተሉ መላካቸው የኮንጎ መንግስት ገለጸ። 3ቱ አሜሪካውያኖች የኮንጎን መንግስት ለመገልበጥ ሙከራ አድርገዋል ተብሎ በሀገሪቱ የጦር ፍርድ ቤት ክሳቸው ሲታይ ቆይቶ የሞት ፍርድ ተላልፎባቸው የነበረ ሲሆን በኋላም ፍርዳቸው ወደ እድሜ ልክ ተቀይሮላቸዋል። አሁን ላይ 3ቱ አሜሪካውያን ወደ ሀገራቸው የተላኩ ሲሆን የአሜሪካ መንግስት ቃል አቀባይ ታሚ ብሩስ ግለሰቦቹ በእኛ ህግ ጥላ ስር ይገኛሉ ሲሉ አስታውቀዋል። በያዝም አሜሪካና ዲሞክራቲክ ኮንጎ በማዕድኑ ዘርፍ አብረው ለመስራት ስምምነቶች ማድረጋቸውን የተገለጸ ሲሆን አሜሪካ በኮንጎ የማዕድን ዘርፍ ላይ በቢሊዮን የሚቆጠር ዶላር ኢንቨስት ለማድረግ እቅዱ እንዳላት ተሰምቷል። ባለፈው ዓመት መጨረሻ የዶናልድ ትራምፕ የአፍሪካ ጉዳዮች አማካሪ የሆኑት ባለስልጣን በዲሞክራቲክ ኮንጎ ጉብኝት ባደረጉበት ወቅት ሁለቱ ሀገራት በማዕድን ዘርፍ በምን መልኩ በጋራ ሊሰሩ እንደሚችሉ በዝርዝር መወያየታቸውን ተሰምቷል። በዲሞክራቲክ ኮንጎ በወረርሽኝ በሽታዎችና በእርስ በርስ ጦርነቶች በከፋ ችግር ውስጥ መገኘቷ በሁለቱ ሀገራት የጋራ ስራ ላይ ችግርና ስጋት እንደሚሆን ተዘግቧል። በትግራይ ክልል ባለፈው 2 ዓመት 1664 ሰዎች በተቀበሩ ፈንጂዎች ጉዳት እንደደረሰባቸው ተገለጸ። የፕሪቶሪያ የሰላም ስምምነት ከተፈጸመ ወዲህ ይህን ያህል ቁጥር ያላቸው ሰዎች ጉዳት ሲደርስባቸው በእነዚህ ውስጥ 259 ደግሞ ህይወታቸው እንዳለፈ የመልሶ ግንባታና ልማት ድርጅት ራድኦ አስታውቋል። ዓለም አቀፍ የፈንጂ ግንዛቤ ማስጨበጫ ቀን ምክንያት በማድረግ በመቀሌ በተደረገ ስብሰባ ላይ ኃላፊው አቶ ተስፋዬ ገብረ ማርያም እንደገለጹት የተቀበሩ ፈንጂዎችና ጥይቶች አሁንም በተለያዩ የትግራይ ክልሎች ውስጥ ይገኛሉ። የፈንጂ አምካኝ ግብረ ኃይል አስተባባሪ የሆኑት ኮሎኔል ተስፋዬ አብርሃ በበኩላቸው በክልሉ ውስጥ በየቀኑ የፈንጂ አደጋዎች እየደረሱ መሆናቸውን ገልጸው የበጀት እጥረትና ለጉዳዩ በቂ ትኩረት አለመስጠት ስራቸውን እያደናቀፈባቸው መሆኑን አስረድተዋል ሲል የክልሉ ማስ ሚዲያ ዘግቧል። በአማራ ክልል ሰሜንና ደቡብ ወሎ ዞን በሚገኙ 5 መጠለያ ጣቢያዎች ውስጥ የሚኖሩ ወደ 15000 የሚጠጉ ተፈናቃዮች እጅግ አስከፊ የኑሮ ሁኔታ ውስጥ እንደሚገኙ የኢትዮጵያ ኢመርጀንሲ ቬንተር እና NFI ክላስተር አዲስ ባወጣው ሪፖርት አመለከተ። የተፈናቃዮቹ መጠለያ ከመጠን በላይ በሰዎች በመጨናነቁ ያረጁና የተቀደዱ በመሆናቸው ለረጅም ጊዜ አገልግሎት እንዲውል ፈጽሞ የታሰቡ ባለመሆናቸው የተፈናቃዮቹ ሁኔታ በከፍተኛ ደረጃ የተባባሰ በመምጣቱ ሪፖርቱ ገልጿል። ኢትዮጵያ ኢመርጀንሲ ቬንተር እና NFI ክላስተር ባካሄደው የመስክ ምልከታ ሪፖርቱ በጃራ ጃሪ 1 ጃሪ 2 መካነ ኢየሱስ እና ገርባ ደጋን መጠለያ ጣቢያዎች ውስጥ የሚኖሩ በርካታ የተፈናቃዮች ቤተሰቦች በጋራ መኖሪያ ቤት ወይም በተጎዱ መዋቅሮች ውስጥ ተጨናንቀው ይህ የግል ቦታ እጦትና አነስተኛ ደህንነትን አስከትሏል ብሏል። በተጨማሪ አካል ጉዳተኞች ምንም አይነት የተለየ የመጠለያ አቅርቦት የላቸውም ሲል አክሏል። ምግብ ነክ ያልሆኑ ምርቶች ሁኔታም እኩል አሳሳቢ እንደሆኑ በሪፖርቱ ገልጿል። የመጨረሻ ሙሉ ስርጭት ለአብዛኛዎቹ ጣቢያዎች የተደረገው በፈረንጆቹ 2022 ነው። ከዚያ በኋላ ያለው ድጋፍ አናሳና ወጥነት የጎደለው ነው ሲል ሪፖርቱ ገልጿል። በሪፖርቱ መሰረት በእነዚህ የተፈናቃዮች መጠለያ ያለው አስከፊ ሁኔታ በክልሉ ባለው የጸጥታ ችግርና የአገልግሎት መቋረጥ የበለጠ እየተባባሰ ነው። ኢትዮጵያኑ የ2 ዓመት ህፃን ልጃቸውን በህክምና ስህተት ህይወቷ በማለፉ በጆርጂያ ፍርድ ቤት ክስ መሰረቱ። ህፃን ማያ ጌታውን በጆርጂያ ግዛት ስኔቭ ከተማ ወደሚገኝ ፔድመንት ኢስት ሳይድ ሜዲካል ሴንተር
የሄደችው ጉንዳን በልቷት የተፈጠረባትን አለርጂክ ተከትሎ እንደነበረ ወላጆቿ ባቀረቡት ክስ ገልጸዋል። በማዕከሉ አስቸኳይ ሕክምና ክፍል ልጃቸውን ከወሰዷት በኋላ ተመርምራ አለርጂ መሆኑን እንደታወቀ የገለጹት ወላጆቿ ከዚያም መድኃኒት እንደተሰጣት አስረድተዋል። ይህን መድኃኒት የዕለቱ የሕክምና ባለሙያ ከሰጣት በኋላ ግን በሽታዋ እንደተባባሰባት ገልጸዋል። ይህን ተከትሎ መድኃኒቱን ያዘዙት ዶክተር ሪቻርድ ሳላዛር ባደረጉት ምልከታ የሕክምና ባለሙያው የሰጣት መድኃኒት ለእድሜዋ በሚመጥን መልኩ እንዳልሆነ መረዳታቸውን ጠቅሰዋል። በዚህም የተነሳም ህፃኗ ማያ መተንፈስ አቅቷት አይናቸው እያየ ለሞት መዳረጓን በክሳቸው ላይ አስረድተዋል። ወላጆቿ አቶ ጌታሁን ብርሃኑና ወይዘሮ ቤተልሔም ጌቱ በመሰረቱት በዚህ ክስ በቸልተኝነት በልጃቸው ላይ ግድያ የፈጸሙት ዶክተሮችና የሕክምና ማዕከሉ ተጠያቂ እንዲሆኑ ጥያቄ አቅርበዋል። ይህንን ክስ የያዘው ቤሎ ፈርም ተወካይ እንደገለጹት ይህ ማያ ላይ ድርጊቱ የፈጸመው ዶክተር ከዚህ ቀደም ተመሳሳይ 2 ክሶች የቀረቡበት ነው። በመሆኑም ገና በጨቅላነቷ ለሞት ለተዳረገችው ማያ ፍትህ የሚጠይቁ በመሆኑ ከላይ ዳግመኛ ወላጆች እንዲህ አይነት ልብ ሰባሪ ክስተት እንደማይገጥማቸው በማሰብ እንደሚከራከሩ መግለጻቸው ተገልጿል። የጤና ማዕከሉ በጉዳዩ ላይ ምን አስተያየት እንዳለው ተጠይቆ መልስ ከመስጠት ተቆጥቧል። የ2 ዓመቷ ማያ ጌታሁን በዚህ ሁኔታ ህይወቷ ያለፈው ከጥቂት ወራት በፊት እንደነበረ ተገልጿል። በሰርቢያ ውስጥ ከአህያ ወተት የሚገኝ 1 ኪሎ ግራም አይብ 1200 ዩሮ ይሸጣል። ይህ ዋጋ ከአማካዩ ሰርቢያውያን ወርሃዊ ደመወዝ ላቅ ያለ ነው። አይቡ የሚሸጠው ዛሳቪቻ በተባለ የተፈጥሮ ሀብት ጥበቃ ግቢ ውስጥ ነው። ይህ ግቢ ከዋናው ከተማ ቤልግሬድ በስተምዕራብ 80 ኪሎ ሜትር ርቀት ላይ ይገኛል። 1 ኪሎ ግራም አይብ ለማግኘት 25 ሊትር ወተት ያስፈልጋል። አንዲት አህያ ይህንን ያክል ወተት የምታመርተው በ1 ዓመት ተኩል ነው ሲሉ በግቢው ኃላፊ ቮክሲሚች ይናገራሉ። እርግጥ ነው ስፔን ውስጥ የሚመረተው ካብላሬስ የተባለው ሰማያዊ አይብ ብሉቺዝ እጅግ ውድ ነው። በ2024 2.5 ኪሎ ግራሙ 36000 ዩሮ መሸጡ ይታወሳል። በዚህም በዓለም ድንቃድንቅ መዝገብ ላይ ሊሰፍር በቅቷል። በሰርቢያ ከአህያ ወተት የሚገኘው አይብ መግዛት የሚችሉት ኪሳቸው ደለብ ያሉ ሰዎች ብቻ ናቸው። ሰርቢያው የቴኒስ ኮከብ ለሬስቶራንቶቹ እንዲውል በሚል ለ1 ዓመት የሚያበቃ የአህያ አይብ መግዛቱ ይነገራል። የቀድሞ የዛዛቪቻ የተፈጥሮ ጥበቃ ኃላፊ ስሎቦዳን ሲሚች እንደሚሉት ጆኮቪች ግማሹን ኪሎ 480 ዩሮ እንደገዙ ተገልጿል።